ከፍቷታል። ምን ቢሆን ነው ፈጣሪ ለምንድን ነው ግን በዚህ ልክ የምትፈትነኝ እያለች በጣም ስቅስቅ ብላ ያለቀሰች ሰላም ትገባና ምን ሆነሽ ነው ሀንዬ? ምንድነው እንሹ ትላታለች። እናም አረ ምንም አልሆንኩም እንዴ ቆሺ እኔ ያስከፋሽ ነገር አለ እንዴ ትላታለች። አረ ምንም ነገር አያስከፋሽም እናንተ ምን ታረጉኛላችሁ ትላለች። እናም እናታዳ ይሄን ያክል አርቀሽ ነው እንደምታይኝ ለምንድነው እንሹን ነገር ማትነግሪኝ ብላ ታስገድዳታለች። እንግዲህ አድርጋ እናታዳ ምንድነው ይሄን ያክል በሩን ዘግተሽ እንድታለቅሽ ያደረገሽ ምንድነው ብላ ትጠይቃታለች። እናም በጣም እያለቀሰች እድሌ ነዋ ትላለች። አረ ሀንዬ በእግዚአብሔር ምን ሆነሽ ነው ንገሪኝ ብላ አሁንም ሰላም ትለምናታለች። እንጃ ትላታለች። እና ሰላምን በጣም ታዝንና አርጋ እቅፍ ታረጋታለች። እንግዲህ ሰላም አሁን ላይ በጣም ተቀይራለች። ወደ ሀና ማለትም ሀናን በስርዓት ነው የምታናግራትኝ። በፊት በስሟ እንኳን መጥራት አትፈልግም። ነገር ግን አሁን ላይ ግን በጣም ተስተካክላ ጥሩ ሰውናለች። አሁን ላይ እውነት ለመናገር ምን በጣም ታዝንና በቃ እሺ ተይው አትንገሪኝ፣ እኔ እኮ እንድታለቅሽ አይደለም ንገሪኝ ያልኩሽ፣ በቃ እሺ ተይው አትንገሪኝ ምንም ይሁን ትላታለች። በቃ እሺ አታልቅሽ ካለቻት በኋላ እሷም እሺ በቃ አላለቅስም ዝም እላለሁ ትላታለች። እኔ እኮ እንደውም ልወጣ ስል እኮ ነው ቻውልሽ ነበር የመጣሁት ትላታለች። ይህ ልትሄጂ ነው ትላታለች። ከጓደኛዬ ጋር የሆነ ቦታ ደርሼ እመጣለሁ ትላታለች ሰላም በቃ እንደዛ ከሆነማ የምትበየው ነገር ልስጥሽ ትላታለች ሀና። ሰላምም አይ አያስፈልግም በቃ እሺ ቶሎ ነው የምመለሰው እሺ ቻው በቃ ብላትኝ ትሄዳለች። ለሀና ብር ሰጥሻለሁ ስላላትኝ ለአባቷ ሕክምና ምናሴ በጣም እያመሰግነው ነው። እንዴ ምንድን ነው ምናሴ ይሄን ያክል እኮ አካበርከው 300 ሺህ ብር ነው እንዴ ይለዋል። እና እሱም አይ አንተ 300 ሺህ ብር ለሀና የአባቷ ህይወት ነው ለአንተ ግን አንድ ቀን የምሳ ነው ይለዋል። በቃ በእናትህ አታካብደው እንዴ ምንድነው ይሄን ያክል የማታውቀኝ ሰው አደረግከው እኮ ይለዋል። እና ማወቅ አለማወቅ አይደለም አሁን ላይ እኮ ሀናን አይታታል ፊቷ ላይ ያለውን ደስታ ይለዋል ማለት ነው። ሀና በፍጹም እንደዚህ ተደስታ አይቻት አላውቅም ይላል ምናሴም። ሀሮንም ብድግ አድርገው አንተ ልጅ ግን የሆነ ነገር ለዚች ልጅ የሆነ ሌላ ስሜት ነገር አለ ቆይ ግን ምንድን ነው ብሎ ይጠይቀዋል። ይሄ ደግሞ ምን ሊሆን ይችላል ይለዋል። እኔ እኮ እያሳዘነች ነው እንጂ እኔ ለሀና ስሜት ሊኖረኝ አይደለም፣ ግን በጣም ታሳዝነኛለች ኖርህ ይሻላል ይለዋል። እሱም በጣም ይደነግጥና ለምን ይለዋል። አይ እባክህ ቀልድ ነው እና እባክህ ተኛ ብሎ ሊተኙ ይሄዳሉ። ሰላምም በጣም ሀሮንን ስላፈቀረችው ካልተገናኘን ተገናኝተን እናውራ ትለዋለች። ሀሮንም እሺ በቃ ችግር የለውም ይልና የሆነ ቦታ ይገናኙና ሻይ ቡና እንበል ተባብለው ሻይ ቡና የተባባሉ ነው። እናም ዛሬ ሰላም ፍቅሯን እንደምታፈቅረውና ከሱ ውጭ ማሰብ እንደማትችል ልትነግረው አስባለች። ብድግ አድርጎ እሺ ለምንድነው ደግሞ ዛሬ ተፈለግኩት ይላታል። ያው ላይፍ ነው አለ ለምን ይሆናል ትለዋለች። ሰላምም አርባክሽን አትቀልጅ ይላታል። የምሬን እኮ ነው አንድ ቀን እንኳን ሳላይህ ከዋልኩኝ ይጨንቀኛል ትለዋለች። ሰላምዬ ምንድነው እንዴ አረጋጊው እንጂ ይላታል። ሀሮን ቆይ ምንድነው የምትለው እየቀለድኩ ነው እንደሚመስልህ ትለዋለች። ሰላምም ምኑ ይላታል። እንዴ እንደምወድህ የነገርኩና ትለዋለች። እኔ እየቀለድሽ ነው መቻልኩና ይለና ይስቅባታል። እኖ አስቤ እኮ እነግርሻለሁ ብለህ ዝም አልከኝ ትለዋለች። ሀሮንም ብድግ አድርጎ ዝም ልልሽ እኮ ፈልጌ አይደለም ይላታል። ሰላምም እና ታዲያ ከነገ ዛሬ ነገረኝ እያልኩኝ እያሰብኩኝ ነው። ቆይ ምንድነው ሀሳብህ? ለምንድን ነው አላሰብክም እንዴ? አስብበትና እነግርሻለሁ እኮ ብለህ ነበረ ትለዋለች። ዛሬ ነገ ምን ይለኝሆን እኮ እያልኩኝ በጣም በሀሳብና በሰቀቀን ሞትኩኝ ትለዋለች። ሰላሚና አታካብጂዋ እንዴ ይላታል ማለት ነው ሀሮን። እና ሰላምም የምሬን ነው ሀሮን በጣም ነው ማፈቅርህ በቃ ምን ልበልህ ትለዋለች። እውነት በቃ ስቀርበሽ ደግሞ በጣም እየወደድኩ ነው፣ ሳቀ ደግሞ በጣም እንደምታስፈልገኝ እያየው ነው። እናም እባክን እያለች ግዴታ አፈቅራለሁ እያለች እሱ ግን ቀብረር እያለባት ነው። ይኸውልሽ ሰላምዬ እኔ እኮ ሁሉ ነገር ችኩልኩል እንዳይል ብዬ እናም ቀስ ብለን ተረጋግተን እንድናስብበት ፈልጌ ነው እንጂ ለሌላ አይደለም ይላታል። እሺ ግን ምን ያክል ጊዜ ልጠብቅህ ትለዋለች። ሀሮንም ብድግ አድርጎ ትንሽ ጊዜ ብቻ ስጪኝ ትንሽ ይላታል። ሁሉንም ነገር በቅርቡ አሳውቅሻለሁ ይላታል። ሰላምም ክፍት ይላትና እሺ በቃ እጠብቃለሁ ያን ቀን ትላለች። እሺ ሁሉንም ነገር በተስፋ እጠብቃለሁ ትለዋለች። አታስቢ ሁሉንም ነገር በቅርቡ እንፈተዋለን ይላታል። እሺ ትለዋለች። ሰላሚና መሄድ ያለብኝ ቦታ ስላለ ልሂድ በቃ ግን በቃ ይኸው ረፍዶብኛል አልሸኘውሽም ይላታል።
ምንም ችግር የለውም ትንሽ ልቆይና እሄዳለሁ ወደ ቤት ትለዋለች። እና እሱም እሺ ይልና ተነስቶ ጉንጯ ላይ ይስማታል። ሲስማት በጣም ነበር ደስ ያላት። እናም እሱ ልክ ሲሄድ ፍዝዝ ብላ የሳማትን ጉንጯን በእጇ እየዳበሰች በጣም በስሜት ሄደች። ይህም እናታችን ልትመጣ ነው ካሁን በኋላ ይላታል ሰላም። እማዬ ባትመጣ ይሻል ነበረ፣ እሷ ከመጣች ግን በቃ ሰላም አይኖርም ትለዋለች። እንዴ ሰላም እናታችን እኮ ነች፣ ለምንድን ነው እንደዚህ የምትዩ? አየህ አይደለ አንተን ታሳጣኛለች፣ እንደገና ደግሞ ከሀሮን ያለን ፍቅር ይቀራል። በቃ ይህ ሁሉ ነገር አጣለው እናቴ ከመጣች እንዴ